የምታመጣው ነገር ማን መስሎክ ነው? ተረጋጋ ነው የሚሻለው። መስሎክ ነው ማስሎክ ነው ልጅንም ትይዘው ምንድን ነው የምረጋጋው? የምታመጣው ነገር የለም። ሰማለ ምን ማለት ነው? ከዛ እንዴት እንደወጣው አላውኩም። 3 ናቸው 4 ናቸው ምናምን ወደ ቤልጎ ካወሰዱኝ በኋላ አስረውኝ ምናምን ነገር እኔ አፌን ራሱ ምናምን አፍነውት በቃ እንዳልጮህ ግሪን ምናምን አስረው በቃ ብዙ ነገር ነው ያደረጉኝ። በጣም ለማውራት የሚያስጠላ ነገር ነውና ጋሼ ምንድነው የሚያስቅ? ኧረ አንተ ቀልደኛ ነህ ጋሼ ነው ያልከው። እናንተ የህፃን መጫወቻ አሻንጉሊት የምትፈልግ መሰለህ እንዴ? እኔ ጎዳና የወጣሁበት ምክንያት ማለት ቤተሰቦቼ በጣም ይጋጩ ነበረ ምናምን እና ከዛ በኋላ በቃ ሁሉም ነገር ሲያስጠላኝ ወደ ጎዳና ወጣሁ። ከዛ ጎዳና ላይ ስወጣ ሰላም ያገኘው መስሎኝ ነበር። አዎ ጎዳና ላይ ብዙ ነገር አለ። ይሄ መደፈር አለ፣ ሱሶችን እንደዚህ ከሆነ ከብርድ ለመዳን ስትል ትስባለህ፣ ብዙ ነገሮችን ታደርጋለህ እና በጣም ብዙ ችግር አሳልፈናል እዛ ጋር። አሁንም ያልከው ትክክል ነው። በቃ ከየአቅጣጫው እናደርጋለን። ዩኒቨርሲቲ አካባቢ ላይ ብዛት የሚሰራው ብዛት ወጣት ልጆች እዛ ስለሚገኙ ነው። ያው ጋሼ የሚያስተምራቸው ሴት ተማሪዎች ምናምን አሉ እዛ ውስጥ። የሆኑ ሰውዬ ይመጡ ነበረ፣ የሆነ ምግብ ምናምን ይዘውልን ይመጡ ነበረ ምናምን ነገር በመኪና። አንድ 4 ዓመት አገልግያለሁ። ኦኬ 4 ዓመት። አዎ ግን 4 ዓመት። ስለዚህ አንቺ ከቲቲ ትንሽ ዘግየት ብለሽ ነው የገባሽው ማለት ነው? አዎ እሷ ቀድማ። ቲቲ ስንት ነበር ትናንትና እንግዲህ ያልሽኝ? ወደ 6 ዓመት አይደለ? ከዛ በኋላ ነው የመጣችው እሷ። እነሱም ደህና ይከፈላቸዋል። ስለዚህ ለገንዘቡ ሲሉ በራሳቸው ጊዜ የሚደውሉ አሉ። አንድ ከጀመሩ በኋላ እንትን ያደርጋሉ። ስለዚህ ከሴቶቹ ጋር ያለው ነገር እንደዚህ አይነት ነገሮችን ስታደርጉ እንዳልኩ አሁን ብር ፈልጌ ነው እንደዚህ የገባውበት ምናምን ነገር አልኩ አይደል? ግን እንዴት ነው ብር ፈልገህ ብትገባም ተደፍረ ብርህን ላትቀበል ትችላለህ። ሂጂ ምናምን ነገር ብሎ ትቶክ ሊወጣ ይችላል። በመጀመሪያ አንተን ሁሉም ሰው ደህና ስትሆን ይፈልጋል። ከዛ በኋላ አገልግሎት እንደሌለ ሲያይ ነው የሚተውህና ጋሼ በሰዓቱ ከዛ ቦታ አንስተውን ደህና ህይወት እንደምንኖር ነግረውን ምናምን እየሰራን እያለ ብዙ ነገሮችን አሳልፈን ከዛ በኋላ ግን እንደዚህ ከሆንኩ በኋላ ግን ማን ይፈልገኛል? ታምም ያለው ማለት ትላንትናም ነገር ያለው እዛ ቤት ውስጥ ተቀጥረን እየሰራን ያለ ነው። አስተናጋጆች መስለን እንታያለን እንጂ አስተናጋጆች አይደለም። ኮንትሮባንድ ላይ በሰፊው ተሰማርተው ይገኛሉና አሁን አንተ ጋሼን ማግኘት በጣም ይከብዳል። ግን አሁን የሱን ቀኝ እጁን ያንን ብታገኘው በጣም ብዙ ነገር ይቀላል። በቃ በኮንትሮባንድ ላይም ብዙ ነገር ነው የሚሰሩት። በዚህ ልክ እንኳን የለም። በዚህ ልክ እንትን የሚል የወጣ ነገር እንኳን የለም። የቅሬታ የሚያቀርቡ ልጆች እናንተ በትክክል ማውራት መቻል አለብን። እንደ ጓደኛ ይቀርቧቸዋል። ከዚህ ያለውን ነገር በተለይ በጣም የገንዘብ ችግር ካለባቸው ወይ ደግሞ እንደዚህ በጓደኞቻቸው እንዲያምኑ ያደርጉና ይገባሉ። እዛ ህይወት እንድታስወጣኝ ስለፈለኩ ነው ቀርቤ አንዳንድ ነገሮችን ልነግርክ የፈለኩት። እዛ ቤት ውስጥ መጠጥ ቤት ውስጥ ስናስተናግድ የነበር ነው አስተናጋጆች ሙሉ ሴተኛ አዳሪዎች ነው የምንባለው። እንትኖቹን መቆጣጠር ጀመርኩኝ። በቃ እነዚህ ሆስቶቹን መቆጣጠር ጀመርኩኝ። እነዚህ ከሴተኛ አዳሪዎቹን በደንብ መቆጣጠር ጀመርኩኝ ማለት ነው። በዛ ምክንያት በጣም ታሰቃየኝ ነበር እና በቃ እዛ መኖር ስላልፈለኩ ኑሮ ስለከበደኝ በ8 ዓመቴ ነው ትቼ ወደ አዲስ አበባ የመጣሁት። ምግብ እንኳን የምንበላው ከሆቴሎች ምናምን ትርፍራፊ እየጠየቅን ነው፣ እየለመንን እንበላለን። በየመንገዱ የሚያልፉ ሰዎችን እርቦኝ ነው ዳቦ ግዙልኝ ምናምን እያልኩኝ በዛ ነበር የምተዳደረውና ከገቡ በኋላ አንድም ሰው ስራውን ደስተኛ ሆኖ እየሰራ ያለ ሰው የለም። ሁሉም በምሬትና በሀዘን ነው የሚነግረኝ። በቃ በተለይ ቲቲ ራሱ በጣም በቃ ብዙ ጉዳት ደርሶባታልና በጣም እያዘነች ነው የምታወራኝ። እኔ ደግሞ እነሱ ደግሞ የሚያወሩት ሰው ስለሌለ ቁጭ ብዬ እሰማቸዋለሁ። አይ እኛ እኮ የመጣ ነው ትማራላችሁ፣ ራሳችሁን ትለውጣላችሁ፣ ትልቅ ደረጃ ትደርሳላችሁ ተብለን ነው። ስለዚህ ይሄንን ነገር እኔ በበኩል አላደርግም ነው ያልኩት። እነዛን ጭራሽ አላገኘኋቸው እና አሁን ወንዶች የት እንዳሉ መረጃው አለሽ? ማለት እኔ አግኝቻቸው ማላቅም፣ ተጠፋፍተናል። በወሬ ደረጃ ግን እንደሰማሁት ከሆነ በልመና ስራ ላይ
አሰማርተው እንደሆነ ነው የሰሙት። ለአንድ ነው ግን በቃ እነሱ ጓደኞቼ ናቸው፣ ሌላ ምንም ነገር አይፈጠርም፣ ተዝናንተን ከኔ ጋር ነው ሩም የምትገባው ምናምን ብሎ አንደኛው አሳመናቸውና ይዟት ወጣ። ከዛ ጓደኞቹ አብረውት ነበሩ ምናምን በዛ ምክንያት ለ3 ነበር የደፈሯትና በዛ የተነሳ የማህፀን ኢንፌክሽን ቁስለት ምናምን አጋጥሟት ተኝታ ነው ያለችው። ልክ እንደ ፍቅር እንደኛ እኮ በሚስጥር ነው ማንም አያውቅም ብለን በቃ ከመደዋወል ስንገናኝ ራሱ በጣም ተራ በቃ የሆነ ድብቅ ቦታ ምናምን ነበረ። ግን በቃ ወዲያው ታወቀብን። የጋሼ ቀኝ እጅ ነበረ። በቃ እያንዳንዱን ነገር ስትነግረኝ በቃ አንጀቴን በጣም በለችኝ። በዚህ ላይ በቃ እያንዳንዱ ሰው ወደው አይደለም የሚሰሩት፣ በጣም ተገደው ነው ሁሉም በማለት ደረጃ በቃ ለብር ብለው የሚሰሩ ይመስላል አንዳንዴ። ነገር ግን ለብር ብለው ብቻ አይደለም የሚሰሩት። ይኸውልሽ እኛ እኮ አንቺን ለመርዳት ነው እዚህ ድረስ የመጣ ነው። ለአንቺ ብለን እኮ ነው ሁሉ ነገር ያደረግነው። ቲቲዬ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው? እነዚህ አካላቶች ናቸው ያግዙናል። እንዴት ነው ጥበቃዎች ያስገቡሽ? አንቺን ለመርዳት ነው የመጣ ነው እያልኩሽ እኮ ነው። ልጅ ተረጋጊ፣ ምንም የሚፈጠር ነገር አይኖርም። ቲቲ የሆንኩትን እያወቅሽ እያየሽኝ አይደል እንዴ? በቃ እኔ አልፈልግም። እኔን የሚረዳኝ ሰው የለም። ይኸውልሽ የሚረዳሽ ሰው ላይኖር ይችላል። እኛ ግን እንረዳሻለን። አንቺን ያግዛናል። ችግር የለውም። ከዚህ ህይወት እንወጣለን። ቲቲ ጋሽን እያወቅሻቸው እንዴት ነው ራሱ ከዚህ መጣሽው? ግን ከዚህ ህይወት መውጣት አለብን። እስቲ እኔን አዳምጪኝ። ተረጋጊ። በመጀመሪያ ደረጃ ህመምተኛ ነሽ። የደረሰው በእኔም እንዲደርስ ነው የምትፈልጊው? እናንተ እርስ በርስ ካልተባበራችሁ ከዚህ ነገር ውስጥ መውጣት አትችሉም። ነገ የተሻለ ነገር ላይ መሆን የምትፈልጉ ከሆነ መረጋጋት መቻል አለብሽ። ተረጋግተሽ ነገሮችን ሰከን ብለን ማሰብ መቻል አለብን። ምንም የምረጋጋው ነገር የለም። መረጋጋት መቻል አለብሽ። አይዞሽ። ይኸውልሽ እኔ አሁን ትንሽ ነገር ነው ከአንቺ የምፈልገው። ይህ ነገር እንዴት ሊሆን እንደቻለ እንዴት ሊፈጠር እንደቻለ በትንሹ እንድታስረጅኝ እፈልጋለሁ። ከዛ ያሉትን ነገሮች ተነጋግረን ነገ እኮ ለእናንተ መፍትሄ ለማምጣት ነው። ነገ የተሻለ ነገር ነው አይደል እንዴ? ነገ አሪፍ ነገርን ነው የምናመጣው ለእናንተ። ሁሌም በዚህ ነገር ነው መቀጠል ነው እንዴ የምትፈልጊው? የእነሱ እስረኛ ሆነሽ ነው መቀጠል የምትፈልጊው? የእነሱ ባሪያ ነው መሆን የምትፈልጊው? እኛ ከዚህ ህይወት መውጣት አለብን። በምትችው መረጃ ያለሽ የምታገኙ ነገር ንገሪውና ሲሳይንም አግኝቶ አናግሮታል፣ እኔንም አግኝቶ አናግሮኛል። ያለውን ነገር ሙሉ በሙሉ ነግረነዋል። ስለዚህ አንቺ ደግሞ በመናገር ነው ልትረጂው የምትችው። ለምን ከኛ በላይ ደግሞ ሞር አንቺ ላይ ነው ጉዳቱ ያመዘነው። አንቺ ነሽ በጣም የተጎዳሽ። ከዚህ ወጥ አሁን የሁላችሁም ህብረት ነው ይሄን ነገር እናንተ ነፃ የሚያወጣችሁ። እናንተ ስትተባበሩ፣ እናንተ እርስ በርስ አንድ ሆናችሁ። ግን አሁን ነጋሽ ቢሰሙ ቢያውቁ እንዴት ነው እነሱ በሚስጥር ነው ነገሮች የሚያካሂዱት። እኔ በምን አውቃለሁ? ይኸውልሽ አሁን ይኸውልሽ ችግር የለውም እንዳታስቢ። ግን ነጋሽ በምንም አይነት መልኩ ያውቁበት የሚችሉበት አይነት ነገር አይኖርም። እንግዲህ እንደምታየው ባልደረቦችም አሉ ውጪም ላይ የተለያዩ ቦታዎችም ላይ የኔ ባልደረቦች አሉ። ያለውን ነገር እየቃኙ ነው ያሉት። ወደዚህም አካባቢ የሚመጣ ሰው ይኖራል ብዬ አላስብም። አስፈላጊ ከሆነ ከዛሬ ጀምሮ አንቺን ራሱ አንስተን እኛ ማቆያ ላይ ማቆየት እንችላለን። ምንም የሚያሳስብ ነገር አይኖርም። መፍራት መጨነቅ አይኖርብሽም። ስለዚህ እነሱ እኔን ይጎዱኛል፣ እነሱ እኔን ያጠቁኛል ብለሽ የምታስቢ ከሆነ ከዚህ በኋላ እንደዛ አይነት ነገር ይኖራል ብዬ አላስብም። እንዳታስቢ፣ ምንም ነገር እንዳታስቢ። እንዴት ይህ ጉዳት እንደደረሰብሽ፣ ምን አይነት ነገር እንደተፈጠረ፣ እዛ ቦታ ላይስ እንዴት ነበር የምታገለጊው፣ ከየት መጣሽ የሚለውን ያንኑ ነገር ማወቅ ስለምፈልግ ነው ካንቺ። እሺ ተሸሉን ነገር ንገሪና እሱ በሚችለው ነገር ይርዳን ያግዘን። በቃ ከዚህ በኋላ እኮ አይዞሽ፣ ይኸውልሽ ሕክምናም እኛ እናደርግልሻለን። እኛ ቦታ ላይ ሄደሽ እንድታከሚ እናደርጋለን። እዚህ ጠባብ ክፍል ውስጥ እንደዚህ ተጣበሽ ተቀምጠሽም የምታሳልፊው ጊዜ መኖር የለበትም። እሺ እኔና እሷ ባንድ እየሰራን ነበርና እኔ አላወኩም። ከዛ እንዴት እንደወጣሁ አላወኩም። 3 ናቸው 4 ናቸው ምናምን ወደ ቤልጎ ካወሰዱኝ በኋላ አስረውኝ ምናምን ነገር እኔ አፌን ራሱ ምናምን አፍነውት በቃ እንዳልጮህ እግሬን ምናምን አስረው በቃ ብዙ ነገር ነው ያደረጉኝ። በጣም ለማውራት የሚያስጠላ ነገር ነው እና በጣም በቃ ማውራት ራሱ በጣም ይከብዳል እና የመሰንጠቅ ነው ምናምን ነገር ራሱ እሱ ራሱ ደርሶብኛል። በጣም ትልቅ ጉዳት ነው የደረሰብኝ። ኦኬ ስለዚህ አሁን እዚህ አልጋ ላይ ወደቅሽበት ምክንያት ይሄ ነው ማለት ነው? አዎ። እንዴትስ ነው እዛ ቤት የገባሽው? እነ ጋሼ ጋር ስትገቢ በምን አይነት ሁኔታ ነው የገባሽው? ከየትስ ነው ያነሱሽ ጋሼ የሚለውን ነገር እንደው ምክንያቱም ማንም ሰው ወዶ እንደዚህ አይነት ህይወት ውስጥ አይገባም እና እዛ ሴተኛ ዳሪ እንደነበርሽ እያንዳንዱ ነገር አውቃለሁ እና እንዴት ነው ወደዚህ ህይወት ውስጥ የገባሽው? እንዴትስ ለመግባት ወሰንሽ የሚለውን ነገር እስቲ በዝርዝር እንድትነግሪኝ እፈልጋለሁ። እኔ ጎዳና ላይ ነበር የምንኖረው። ከጎዳና አንስተውን ነው ወደዛ የገባ ነው። ከዛ በኋላ ግን እንደሚረዱን ምናምን ነገር ነበር የምናውቀው።
ከዛ በኋላ ግን በቃ እያለ እንደዚህ አይነት ነገር ተፈጠረ። በማላቀው መንገድ ማለት ሴተኛ ዳሪ ሆኛለሁ። ከዛ በኋላ ሳላስበው በቃ ይሄ ነገር 3 ወንዶች ናቸው 4 ምናምን እንደዚህ ተደፈሩ ማለት አሁን እንደው ነገሮችን ግልጽ እያደረግናቸው ዘርዘር እያደረግን እናውራና እንደው እዛ ሴተኛ ዳሪ ቦታ ላይ ስትገቡ እንግዲህ ቲቲም የተፈጠረውን ነገር ትላንትና ከሷ ጋር አንዳንድ ነገሮችን ለማውራት ሙከራ አድርገን ነበር። እንዲሁም ከሲሳይ ጋርም አንዳንድ ነገሮችን አውርተን ነበር። ሲሳይ ባሬስታው ከሱ ጋር አንዳንድ ነገሮችን እያወራን ነበርና እንዴት አድርገው ሰዎችን እንደዚህ አይነት ነገር ውስጥ እንደሚያስገቡ እንዴት የወሲብ ንግድ ውስጥ እንደሚያሰማሯቸው ብዙ ነገር ነግረውኛል። እና አንቺስ እዚህ ነገር ውስጥ ህይወት ውስጥ ስትገቢ የተሰማሽ ስሜት የለም ነበር ወይ? ለመውጣትስ ሙከራ ያደረግሽው ነገር የለም ወይ? ምክንያቱም እርስ በርስም በደንብ እየተገናኛችሁ የምታወሩም አይደላችሁም እና እንዴት ነው ምንድነው የተፈጠረው የሚለውን እስቲ ትንሽ ዘርዘር አድርገሽ ነገሮችን ብታስረጅኝ። እኔ ጎዳና የወጣሁበት ምክንያት ማለት ቤተሰቦቼ በጣም ይጋጩ ነበረ ምናምን እና ከዛ በኋላ በቃ ሁሉም ነገር ሲያስጠላኝ ወደ ጎዳና ወጣሁ። ከዛ ጎዳና ላይ ስወጣ ሰላም ያገኘው መስሎኝ ነበረ ማለት ጓደኞቼን አፈራው ምናምን ነገር። ለምን ጎዳና መውጣት መረጥሽ? ማለት አሁን የቤተሰብ ግጭት የቤተሰብ እንትን በእርግጥ ብዙ አይነት ነገሮችን እንደሚያስከስት እናውቃለን። ግን እንደው ሌላ አይነት ወይ ዘመድ ወይ ቤተሰብ የለሽም ነበር ወደ እነሱ ጋር ለመሄድ አልወሰንሽም? ቀጥታ ለምን ወደ ጎዳና ለመውጣት ወሰንሽ? አይ ወደ ማለት በቃ ብዙ ጊዜ ስለሚጋጩ ቤተሰቦቼ ወደ ዘመድ ቦታ መሄድ ምናምን አላሰብኩም ነበረ። ጎዳና ላይ ከወጣሁ በኋላ ማለት ጥሩ ስሜት ተሰምቶኝ ነበረ ከቤተሰቡ ከጭቅጭቁ የተነሳ ማለት ከወጣሁ በኋላ አሪፍ ነገር ያገኘው መስሎኝ ነበረ። ከዛ እያልን ህይወት ከበደ። የጎዳና ህይወት ይከብዳል። ከዛ በኋላ ብዙ ነገር አለ በጣም ምክንያቱም ብዙ ስቃይ ነው ያለው። ብርድ አለ ምን አለና ብዙ ነገር አለ። እኛም ማናውቀው ብዙ ችግር አለ ጎዳና ላይ። ከዛ በኋላ የሆኑ ሰውዬ ይቅርታና በዚህ መሀል አቋርጥሽና ምክንያቱም ጎዳና ላይ እንግዲህ በጣም ብዙ አይነት ነገሮች ይደርሳሉ። ብዙ ነገር ምን የምንሰማው የጎዳና ህይወት ትንሽ ከበድ ያለ ነው። ሱስም ምንም አለና እንዴት ነው እንደዚህ አይነት ነገሮች ላይ እርስ በርስ መጎዳዳት? ምክንያቱም ሴት ልጆች ስትሆኑ ብዙ አይነት ነገሮችም አሉና ቲቲም ትናንትና ከካሜራ ጀርባ ብዙ የነገረችኝ ነገር አለና እንዴት ነው እነዛ ነገሮች እንዴት ተቋቁመሽ አለፍሻቸው? ብርዱን፣ የወንዶቹን ጥቃት ምናምን የሚሉትን ነገሮች እንዴት ተቋቁመሽ አለፍሻቸው የሚሉትን ማወቅ ስለምፈልግ ነው። አዎ ጎዳና ላይ ብዙ ነገር አለ። ይሄ መደፈር አለ። ሱሶችን እንደዚህ ከሆነ ከብርድ ለመዳን ስትል ትስባለህ። ብዙ ነገሮችን ታደርጋለህ እና በጣም ብዙ ችግር አሳልፈናል እዛ ጋር። ከዛ በኋላ ግን እንዴት ነው የሆኑ ሰውዬ ይመጡ ነበረ የሆነ ምግብ ምናምን ይዘውልን ይመጡ ነበረ ምናምን ነገር በመኪና። ከዛ በኋላ ያመጡልን ነበር ምናምን ነገር። ከዛ በኋላ እያልን ጋሼ እኛን ጥሩ ህይወት እንደሚያኖሩን ምናምን ነገር ነገሩን። ከዛ በኋላ ወደ ሆቴላቸው ወደ መስተንግዶ ምናምን ነገር አስገቡን። ከዛ በኋላ እያስተናገድን ምናምን እያልን ህይወት እንደገና እንዴት ነው የስራው ሂደት ምናምን መቀየር ጀመረ። ከዛ መቀየር ጀመረ ምናምን ነገር። ከዛ ወደ ሴተኛ ዳሪነት ምናምን ነገር ገባን። ኦኬ። ስለዚህ እናንተ አሁን መጀመሪያ እዛ ቤት ስትገቢም በዋነኝነት በመስተንግዶ አይነት ሁኔታ ነበር የገባ ነው። ጋሼ በቃ በመስተንግዶ እንደሚረዱን በደንብ እንትን እንደሚሉን ነበር የገባ ነው። እኛ እዛ የገባ ነው በመስተንግዶ ነው። እሺ። ከዛ እንዴት ነው ነገሮች ወደ ሴተኛ ዳሪነት የተቀየራችሁት? እንደዛ ሲቀየር ለምንስ ማለት መቃወም አልቻልሽም ወይ? ምንድነው የተፈጠረው ነገር የሚለውን ነገር እስቲ ትንሽ ዝርዝር አድርገሽ ብትነግሪኝ። ለምን ያልተቃወምሽው? ለምንድነው ወጥተሽ ለማምለጥ ያልሞከርሽው? በቃ ምክንያቱም ይኸውልህ እንዴት ነው መሰለህ ወደ ካመለጥኩኝ አሁንም እዛው ጎዳና ነው የሚሄደው። ወዴት አመልጣለሁ? በቃ የተሻለ ነገር ነው እያልኩኝ እየሰራውኝ እነሱ ደግሞ የሚያስገቡህ እንዴት ነው በቃ ይሄ የተሻለ ነው ይሄ የተሻለ ነው እያሉ ነው ወደ እንትኑ የሚያስገቡን ማለት ነው። ከመስተንግዶ ወደ ሴተኛ አዳሪነቱ እየገባን የነበር በቃ ይሄ የተሻለ ነው ምናምን ነገር እየተባልን ገባን። ከዛ እንግዲህ በብርም በምንም በቃ ምክንያቱም ችግር ነው ጎዳና ላይ ችግርን አይተነዋል። በብር ተደልለንም ምናምን ነገር ገባን። ከዛ በኋላ በቃ ነገሮች በጣም እየተለዋወጡ መጡ ምናምን ነገር። ከዛ ሴተኛ አዳሪ ስትሆን ማለት አንድ ወንድ ጋር ገብቻለሁ ገባሁኝ። ከዛ ከገባው በኋላ በማላውቀው መንገድ 2 ስገባ ግን ውስጥ ያገኘኋቸው 2 ከሱ ጋር 3 ነበሩ። ኦኬ። አሁን ይሄ የደረሰብሽ ጉዳት? አዎ እንደዚህ ሆንኩበት። ሴተኛ አዳሪነት እንደው ምን ያክል ጊዜ ቆየሽ? ምን ያክል ጊዜ ሰራሽ በሴተኛ አዳሪነት? 4 ዓመት አገልግያለሁ።
ኦኬ 4 ዓመት። አዎ ግን 4 ዓመት። ስለዚህ አንቺ ከቲቲ ትንሽ ዘግየት ብለሽ ነው የገባሽው ማለት ነው? አዎ እሷ ቀድማ። ቲቲ ስንት ነበር ትናንትና እንግዲህ ያልሽኝ? ወደ 6 ዓመት አይደለ? ከዛ በኋላ ነው የመጣችው እሷ እና የመጣችበትን ሁኔታ ምናምን ስጠይቃት እሷም ልክ እንደኛ በተመሳሳይ መልኩ። ስለዚህ አብዛኞቻችሁን እንደዚሁ ነው ከጎዳና ላይ እየለቃቀሙ ነው የሚያነሱት ማለት ነው? እንደሰማሁት ከሆነ የእሷም ተመሳሰለብኝ፣ ሌሎቹም እንደዛ ነው የሚሉት። ከጎዳና ላይ ነው እንረዳችኋለን፣ የተሻለ ህይወት እንሰጣችኋለን፣ ትማራላችሁ ምናምን በሚለው ነው ሴቶችንም ወንዶችንም ሰብስበው የሚያመጡት ጋሼ። እና ከእሷ ጋርም አንድ አይነት ተግባባን። ከተግባባን በኋላ እንዴት ነው ወደዚህ ልትመጪ የቻልሽው ምናምን ብዬ አንዳንድ ነገር ስጠይቃት አይ ጋሼ መልካም ሰው መስለው ነበር ወደኛ የመጡት እና ዳቦም ሰጡን፣ የተሻለ ህይወት ታገኛላችሁ፣ ማስተንግዶ ትሰራላችሁ፣ እንደውም የእሷ ደስ የሚለው ትሰራላችሁ ተብላ ነው የመጣችሁ፣ እውነታው ተነግሯት ማለት ነው። እኛ ግን ትማራላችሁ ተብለን ነበር የመጣ ነው። እንደሷ ትሰራላችሁ ብለን ተብለን ብንመጣ እንኳን ያው ኖርማል ነው ለመቀበል ትንሽ ይቀለናል። ግን እዚህ ጋር አታለውናል ምናምን ብዙ ነገር ብለው አምጥተውን በነፃ ትኖራላችሁ ተንደላቃችሁ ትኖራላችሁ ብለውን ወደ ስራ ማስገባታቸው ችግር የለውም። የሰው ልጅ ሰርቶ እየሰራ ይኖራል፣ ኖርማል ነው፣ ሰርተ ትኖራለህ ምናምን። ግን ከስራም አልፎ ወደ ሴተኛ ዳሪነት አሳልፎ ሲሸጡን ያለው ነገር ትንሽ እኔ ከብዶኝ ነበር። ግን እንደውም አንቺ በሰዓቱ ትንሽ ሴተኛ ዳሪነቱ ላይ አለመስማማት ምንም ብለሽ ነበርና ያንቺ ደግሞ ትንሽ ገንዘቡም ስለሚያስፈልገኝ የተሻለ ነገር ስለምፈልግ ገንዘቡም ይደለለኝ ብለሽ ነበር ማለት። እንዴት ነው እንደዚህ አይነት ነገር ምርጫ ያሻረክሽው? ምክንያቱም አንዳንዴ ገንዘብን ብለን እንትን ስንል ብዙ አይነት ነገሮችን ብዙ ጉዳቶችን እናመጣለንና ትንሽ እንዴት ነው ለመቀበል ይከብዳል መቼም ሴተኛ ዳሪነት ስላልነበር ነው፣ ምርጫ ስላልነበረሽ ነው አንቺ? አዎ እንዳልኩ ነው። ከጎዳና ስነሳ በሰዓቱ ላይ ጎዳና ላይ ችግር ላይም ስለነበርኩ በቃ ምርጫ አልነበረኝም። ምርጫ ስለሌለኝ መቀበል ነው አማራጭ። ተቀበልኩኝ። በ4 ዓመት ውስጥ እኮ እንዴት ነው መሰለህ ብዙ ነገሮች እኮ አሉ። አንዳንድ ወንድ ጋር እንትን ስትል ደብድበውህ ምናምን ነገር በጥፊ ተመተህ ተተፍቶብህ ምናምን ነው እኮ እንትን የምትለው። ግን ይሄ ሆኖ ይሄ አልፏል። እንደዛም እያደረግን አልፏል። ግን እንዴት ነው የአሁኑ ግን በጣም ለየት ያለ ነው። ይሄ እንደዚህ የሆንኩበት ምክንያት እስቲ ከዚህ በፊትስ እንደው ለየት ብዙ ነገሮች ያጋጥሙናል አሁን አልሽኝና ምን አይነት ነገሮችን ያጋጥሙሻል? እስቲ እንደው ወጣ ያለ ተሞክሮ ካለሽ ማለት ያው ለእንትንም ይጠቅመኛልና አሁን እዚህ ካሜራም ደቅኜ ይሄን ነገሮች እንግዲህ እንትን ማረገው አንደኛ ለህብረተሰቡ መማማሪያ እንዲሆን ነው። ሁለተኛ ነገር ይሄን ነገር ፍርድ ቤት ሳቀርብ እንደዚህ አይነት በደል ደርሶባቸዋል ይሄ ነገርን የሚደረጋሉ ብዬም እንደ ማስረጃ ለማቅረብ ስለሆነ እንደው ያኔ በነበርሽበት ሰዓት ምን አይነት ነገሮች አጋጥሞሽ ነበር? እስቲ እንደው እሱን ነገር ትንሽ ጠቀስ ያርክሽ ነገር እንዳልኩ አሁን ብር ፈልጌ ነው እንደዚህ የገባውበት ምናምን ነገር አልኩ አይደል? ግን እንዴት ነው ብር ፈልገህ ብትገባም ተደፍረ ብርህን ላትቀበል ትችላለህ። ሂጂ ምናምን ነገር ብሎ ትቶክ ሊወጣ ይችላል። ከዛ በኋላ ደግሞ አንዳንዶች ደግሞ ብር ሰጥተውክ እንደዚህ አጣፍረው ደብድበው ምናምን ነገር ተፍተውብክ ምናምን በእርግጫ ብለው የሚሄዱም አሉ። እና ሴተኛ ዳሪ ስትሆኝ ትንሽ ከባድ ማለት ሰው ጋር ያለው አቀባበል ትንሽ እንትን ነው። በእርግጥ ግን እንደዛ ውስጥ ደግሞ ብዙ አይነት እንግዲህ እዛ ቦታ ላይ በጣም ብዙ አይነት ሰው ነው የሚመጣውና ባለትዳርም እንዲሁም ደግሞ ዱርዬውም ብዙ አይነት ወንድ ነው የምታስተናግዱት። 4 ዓመት ቀላል አይደለም። አንቺ እንግዲህ 4 ዓመት ታሳልፊ በጣም ብዙ ነገር ነው ያየሽውና እንደው አዝነውስ እናግባችሁ ከዚህ ቦታ ነፃ እናውጣችሁ የሚሉ አይነት ሰዎች ያጋጥሞሽ አያውቁም? የሚያዝኑልህ ሰዎች ይኖራሉ። ግን ማለት ሰውን እንደምታውቀው ነው። ይቺ ሴተኛ ዳሪ የሚያገባ ሰው ወይም ደግሞ ይቺ ሴተኛ ዳሪ ናት ተብሎ ከተወራባት እችን ያገባታለሁ ብሎ የሚቀበለ ሰው የለም። እኔ እንደዛ አላጋጠመኝም። ግን ለወዲያው ከሚስቱም ተጣላ ከማንም ተጣላ ለወዲያው መጥቶ ካንተ ጋር ሴክስ ማድረግ ይፈልጋል። ይሄን አድርጎ ግን ሳድቦክ እንዳልኩክ መጥቶክ ምናምን ነገር ነው የሚሄደው። እና በ4 ዓመት ውስጥ ይሄ ሁሉ ነገር አሳልፌያለሁ። በጣም ተጎድቼበታለሁ። ግን ይሄኛው ደግሞ በጣም የባሰ ነው። በጣም ትልቅ ማለት ልነግርህ ከምችለው በላይ በጣም ከባድ ህመም አለውና በሰዓቱ ለምንድን ነው እነሱ አሁን ሊያሳክሙሽ ያልፈለጉት? ማለት እንደዚህ ነገ ላይ አትሰሪም ብለው ተስፋ አድርገው ነው ማለት አውጥተው እንደጣሉሽ አይነት ነገር ነው። እንግዲህ ትናንትና ከሴት ጋርም ስናወራ እንደነገረችኝ አውጥተው እንደጣሉሽ ኦልሞስት እንደረሱሽ አይነት ነገር ነውና እየነገረችኝ የነበረው ነገር። ለምን ነው ይሄን ነገር ማድረግ ምርጫቸው ያደረጉት? ለምንስ ነው እንደዚህ አይነት ነገር ሲደረግ አንቺ ዝም ያልሽው? ያው እኔ እንዳልኩ ነው። አንደኛ ሰው የለኝም። እኔ ምንም ማድረግ አልችልም። ከጎዳና ያነሱንም እሳቸው ናቸውና
ሰው የለንም። ለማን ትናገራለህ? ማን ምን ይበል ብለህ ትናገራለህ? እንዴት ነው መሰለ፣ በመጀመሪያ አንተን ሁሉም ሰው ደህና ስትሆን ይፈልጋል። ከዛ በኋላ አገልግሎት እንደሌለ ሲያይ ነው የሚተውህና ጋሼ በሰዓቱ ከዛ ቦታ አንስተውን ደህና ህይወት እንደምንኖር ነግረውን ምናምን እየሰራን እያለ ብዙ ነገሮችን አሳልፈን ከዛ በኋላ ግን እንደዚህ ከሆንኩ በኋላ ግን ማን ይፈልገኛል? ታምም ያለው አሞኛል፣ እንደዛ ያ ሁሉ ጉዳት ደርሶብኛል እንዳልኩ 3 ወንዶች ናቸው አላቅም ራሴን አስረውኝ ምናምን ነገር አፍነውኝ እንዳልጮህ ምናምን አይደል? እንደዛም ስለሆነ የሰውነቴ ላይ በቃ ከባድ ጉዳት ነው የደረሰብኝና ከዛ በኋላ ላሳክምሽ ብሎ እንኳን የጠየቀኝ ሰውም የለም። እና ማን ይፈልገኛል? ገንዘብ አላጠራቀማችሁም ይሄን ነገር ለማተከም የሚሆን ወይስ እንዴት ነው? በጣም ብዙ ወጪ ተጠይቀሽ ነው? እንዴት ነው የሆነው ነገር? ለህክምና የሚሆን ወጪ የለኝም ማለት አሁን ሴተኛ ዳሪ ስትሆን እንዴት ነው ወንዶች የሚከፍሉ እንዳልኩ ነው። የማይከፍልህም አለ የሚከፍሉ ብርም አለ። ግን ደግሞ ያው ለሜካፕ ታደርገዋለህ ለብዙ ነገር እንደዛ ካልሆነ ደግሞ ወንዶች አይመጡም እኛ ጋር እና ስለዚህ ብር የለኝም የምታከምበትን ብር ስለሌለ እሺ ችግር የለውም። ያው እኛም ባልደረቦች እኛም ተነጋግረን እንግዲህ ድጋፍም እርዳታም እንዲደረግልሽ እናደርጋለን። በመጀመሪያ እኚህ ጋሼ ከተባሉ ሰውዬ ነገሮችን አንቺን ነፃ ማውጣት መቻል አለብን ያሉትንም ሰዎች እንግዲህ ሁሉም እየፈሩ ነው ያሉት። እሷ እንኳን እንግዲህ ወደዚህ ቦታ ላይ ስትመጣ ቲቲ በጣም እየፈራች እየተደናገጠች ነው የምትመጣው። ዛሬ ራሱ በስንት ሰቀቀን ነው እዚህ ቦታ ላይ የመጣችውና እስቲ አንቺም ቲቲ እንግዲህ ያው ያለውን ነገር እንግዲህ አይታችኋል። ነገም የእናንተ ዕጣ ፈንታ እንደዚህ ነው ሊሆን የሚችለው እና ይህ ነገር አንቺም ላይ ነገ ማን ላይ እንደሚከሰት አይታወቅም። ሌሎቻችሁም አንደኛዋ ሴት ላይም እንደዚህ አይነት ነገር ሊሆን ይችላል ብለን እናስባለን። ይህን ነገር እንግዲህ ካሁኑ ተባብራችሁ እኔን መደገፍ መርዳት መቻል አለባችሁ። እንግዲህ ጋሼ እጃቸው ረጅም እንደሆነ አንቺም ታውቂያለሽ። ይህን ነገር ቀድመው መረጃም እንዳያጠፉብኝ እርስ በርስ እናንተ ተባብራችሁ እኔን መርዳት መቻል አለባችሁ። እኔን ስትረዱኝ እኔ እናንተን እረዳችኋለሁና ለዛ ያለውን ነገር እንግዲህ ሌሎችንም ያሉ ካሉ እንድታስተባብሪልኝ እንግዲህ ትናንትም ተነጋግረን ነበረ። ዛሬም እንግዲህ ያው በድጋሚ ጠይቅሻለሁ ይህን ነገር እንድታደርጊልኝ። ሌሎችስ አሁን ምን አይነት ስራዎች ይሰራሉ እነማንስ አሉ የሚለውን ነገር እንደው ትንሽ እንደው አሁንም ዛሬ አዲስ ነገር ካለ እንደው ለማስታወስ ያክል ማለት ትናንትናም ነገር ያለው እዛ ቤት ውስጥ ተቀጥረን እየሰራን ያለ ነው። አስተናጋጆች መስለን እንታያለን እንጂ አስተናጋጆች አይደለን። እኛ ሁላችንም እዛ ቤት ውስጥ ስንኖር ስንሰራ ወደን ፈልገን ፈቅደን አይደለም፣ በቃ ግዴታ ስለሆነ ነው። ለምን ዛሬ ሰርቼ ነገ ከዚህ ህይወት እወጣለሁ የሚባል ነገር የለም። እኔ አሁን አልፈለግም ካልኩኝ ወይ ይገሉኛል ወይ የሆነ ነገር ያደርጉኛል። ስለዚህ በቃ እዛ ቤት ውስጥ የመቆየት ወደድኩም ጠለውም እየሰራው ያን ስራ በወደውም ባልወደውም እየሰራው የመቆየት ግዴታ አለብኝ። እንደውም የሷ ለየት የሚያደርገው ነገር ትሰራለች። የምትሰራው ግን ለማን ነው? ገንዘቡን ለራሷ ነው። ለምን ኖርማል ነው እንዲህ ከወንዶች ጋር ትወጣለች፣ ወንዶቹ ይከፍሏታል ወይ አይከፍሏትም፣ እንደዛ ነው የምትኖረው። የኛ ግን ምንድነው ደሞዝ ነው የሚከፈለን በወር ማለት ነው። በወር እስከ 20,000 15,000 ብር ድረስ ነው የሚከፈለን እና ምንድነው በቃ የኛ ግዴታ ነው። ቢያንስ እኛ እንዴት ነው የወንዶቹን የምትቀበሉትን ገንዘብ ቀጥታ ለነሱ ነው የምንሰጣቸው? እንደው በመሀል ለእናንተ ምክንያቱም አይቻልም፣ የምታስቀሩት ነገር አይቻልም። እኛ ለምን ተቀጣሪዎች ነን፣ እዛ ቤት ውስጥ በወር ነው የሚከፈለን። ስለዚህ በቀን የሰራችሁትን አምጣችሁ ነው ሙሉ የምታስረክቡት? ሙሉ በሙሉ ነው የምንሰጣቸው። ማለት ብትቀናንሱም ብትሉ እንዴት ነው አላቅም። ማለት እኛ ስለምንፈራቸው ይህን ነገር እኔ ትንሽ ገንዘቡ እንኳን ቀንሼ ለራሴ ብጠቀም ቢያውቁ ደግሞ እንደሚገሉኝ አውቃለሁ። ስለምፈራቸው ብቻ እንደዚህ አይነት ነገር አላደርግም። እኔ ብቻ ሳልሆን ጓደኞቼም ጭምር እንደዚህ አይነት ነገር አያደርጉም። እና ምንድነው ቢያንስ እነዚህ ሰዎች የቀን እንትን እቅድ አላቸው። ምናልባት እኔ ከ10 ወንድ ጋር እንድወጣ የሚፈልጉ ከሆነ ከ10 ወንድ ጋር መውጣት ግዴታዬ ነው። ስለዚህ ለምን በወር ስለሚከፈለኝ ይሄን ህግ የመፈጸም ግዴታ አለብኝ። እና እንደዚህ እያደረግን እየሰራን ያለን ከኔም ጭምር ወደ 5 ሴቶች አለን ወደዛ አካባቢ ያለን እና ትላንትና ካንተ ከተለየው በኋላ ሄጄ አንዳንድ ነገር ነግሬያቸው ነበር። ግን በቃ ባይፈልጉ እንዲህ የሚረዳን ሰው አለ፣ ጋዜጠኛ ነው፣ የህግ አካል ነው፣ ያለውን ነገር መረጃ ከነገር ነው ሊያድነን ይችላል ምናምን አይነት ነገር ብያቸው ነበርና እነሱም ፈሩ። ጋሼ እንደዚህ አይነት ነገር ካወቁ እኮ ይገሉናል ምናምን አይነት ነገር። ስለዚህ
እኛ እዚህ ያለውን ነገር ኢንፎርሜሽን እንነግርሻለን። አንቺ ግን ያለውን ነገር እኛ የምንነግርሽን ውጭ ሆነሽ እሷን እያስታመምኳት ነው ብለሽ እዛው ውጭ ሆነሽ ያለውን ነገር እኛ ስንነግርሽ ለሱ ብታሳውቂና ከዚህ ህይወት ቢያወጣን የሚል ነገሮችን አውርተው ነበርና እና እዛ ጋር ያሉ ሴቶች ሁሉም ነፃ ማውጣት የራሳቸውን ህይወት መኖር ይፈልጋሉ። ምንም ችግር የለም፣ ለሁሉም ሴት እንደርስ ነው የሚሆነው። አዎ በዚህ አጋጣሚ አንድ ልነግርሽ የምፈልገው ነገር ምን አለ መሰለሽ፣ አሁን እነዚህ ሴቶች ምናልባት ፈርተው መውጣትን ፈርተው ሊሆን ይችላል። ችግር የለም፣ አንቺ ዋናው ለነሱ ካሳወቅሽልኝ ነገ ከነገ ወዲያ የኔም ባልደረቦች ልኬ ደግሞ እኔ አንቺን እንዳገኘሁሽ እዛ ቤት ተጠቃሚ መስለው፣ ምክንያቱም እኔ እዛ ቤትም በተደጋጋሚ መታየት ስለሌለብኝ ሌሎች ባልደረቦችም አሉ እንደዚህ ጉዳዮችን ማጣራት የሚያደርጉና ባለ ጉዳይ መስለው አስፈላጊም ከሆነ ሴቶችን ይዘው የሚወጡ መስለው ችግር የለም መነጋገር ይችላሉ። እንዲነጋገሩ እናደርጋለን። ብቻ በቻልነው መጠን መረጃዎችን መሰብሰብ እንፈልጋለን እና እንዲተባበሩን ፍቃድ መስጠት መቻል አለብሽ። ያው በእርግጥ እነሱን አደጋ ላይ መጣልም የለብንም። እኛም የተወሰኑ ሰዎችን ካገኘን በቂ ነው፣ ሁሉንም ማለት አይደለም። ከዚህ በኋላ አንዱ ለሰዎችንም አግኝተን እንደዚሁ መረጃ ቃላቸውን ከሰበሰብም በቂ ነው። ከዛ በተጨማሪ ደግሞ አሁን ላይ እንግዲህ ትናንትና ሲሳይን ጠቁመሽኝ ዛሬ ላይ አግኝቼው ነበር። ከሲሳይ ጋር አንዳንድ ነገሮችን አውርተናል። አሁንም ውጪ ከባልደረቦቼ ጋር ያለው እና እሱንም እዚህ ቦታ ላይ ማስገባት እፈልጋለሁ። እሷንም እንዲያያት እፈልጋለሁ እና እሷንም አይቶ ጉዳቷን እንዲያይ እፈልጋለሁ። ያለውን ነገር እንዲረዳ እፈልጋለሁ። ምክንያቱም ነገ ሌሎቹ ሴት ላይ መድረስ የለበትም። እሱም ሊተባበረኝ ፈቃደኛ ስለሆነ እንግዲህ ወደ ተመልካቾችን ሲሳይን እዚህ ቦታ ላይ ማስገባት እፈልጋለሁ ማለት ነው። ሲሳይ እዚህ ቦታ ላይ ገብቶ ያለውን ነገር አይቶ ትናንትና አንዳንድ ነገሮችን ከእሷ ጋር ያወራነው አለ። ዛሬም ደግሞ ከሲሳይ ጋር ብዙ ነገሮችን አውርተናል። ስለዚህ ቅድምም አንዳንድ ከካሜራ ጀርባ ብዙ ነገሮችን አውርተናል። አሁንም ደግሞ እዚህ መጥቶ አንዳንድ ነገሮችን ተጨማሪ የሚነግረኝ ነገሮች ይኖራሉ ማለት ነው። ስለዚህ ቦታውም እንግዲህ ያው ጠባብ ስለሆነ አንቺ ውጪ ትቆይልኝና ሲሳይን እዚህ ጋር አስገባለሁ ማለት ነው። እባክሽን አንቺ ውጪ ከባልደረቦቼ ጋር ውሰዷት፣ እሷን እዛ አድርጓትና ሲሳይን አስገቡልኝ። ወይኔ የዚህን ያህል እኮ መጎዳቷን አላወቅኩም ነበር። በቃ ትንሽ እንዳመማት ሰምቼ ነበር፣ ግን በዚህ ልክ አልመሰለኝም ነበር። አይዞሽ በእናትሽ። ያው እንግዲህ አይተሃል እንዴት አውጥተው እንደጣሏት፣ ምን አይነት ቦታ ላይ እንዳደረጓት። ምክንያቱም ያ ሁሉ ነገር ሲጠቀሙባት፣ ያ ሁሉ ነገር ሲያደርጓት ቆይተው አሁን እዚህ ነው አውጥተው የጣሏት እና ያው እንግዲህ የተፈጠረውን ነገር እንግዲህ እንደምታየው ነው። ትንሽ ከባድ ነው፣ አሳዛኝ ነገር ነው የደረሰባት። ብዙ ነገርን አሰርቷት፣ ብዙ ነገርን አድርገዋት መጨረሻዋን እንዲህ ነው ያደረጉት እና የእናንተም መጨረሻ እንደዚህ ነው የሚሆነው። ነገ ከነገ ወዲያ እናንተ ምን አይነት መውደቂያ እንደሚኖራችሁ አይታወቅም እና ለዛም ነው እንድትተባበሩኝ እንግዲህ እናንተንም እየጠየኩ ያሉት ሌሎቹንም ሴቶች እንድታስተባብሩልኝ የምፈልገው ለዚህ ነው እና ሁላችንም ከተባበረን ሰውየው የፈለገ እጁ ረዥም ቢሆን መረጃዎች ከተደራጁ ምንም ማምለጫም አይኖረውም እና ቢያንስ እሱን ወህኒ መክተት እንችላለን። ጋሽ የሚባለውን ሰው እንግዲህ ለማግኘት እኛም ከምንችለውና ከበቂ በላይ ጥረት እያደረግን ነው። እስካሁን ያው ያገኘነው ትልቅ ነገር የለም፣ ግን ፈጣሪ ይመስገን ያው አሁን አንዳንድ ነገሮችን እያገኘን ነው። መረጃዎችን በተወሰነ መልኩ እያገኘን ነው። ይሁን እናንተንም አግኝተናል እና እንግዲህ ቅድምም ከካሜራ ጀርባ ካንተ ጋር ብዙ ነገሮችን ስናወራ ነበር። ስለ ኮንትሮባንዱም ነገር እዛ የሚመጣም ሰው አለ ምናምን ብለኸኝ አንዳንድ ነገሮችን ነግረኸኝ ነበር እና አሁን ስለሱ በስፋት እንድትነግረኝ ትንሽ ያው ለእኔ ነገርከኝ ነገር አለ። እንዲሁም አሁን መረጃ ካሜራ ላይ እንዲወጣ ስለፈለግኩኝ እሱንም ትንሽ ዝርዝር አድርገህ እንድትነግረኝ እፈልጋለሁ እና እስቲ ይሄ ኮንትሮባንድ ላይ ስለሚያሳልፈው ኮንትሮባንድ እዛ እንትን ይላል ያልከው ሰውዬ እንዴት ነው እሱንስ ላገኘው የምችለው? በምን አይነት መንገድ አገኘዋለሁ የሚለውን እንደው ትንሽ ሀሳብ ብትሰጠኝ ብዬ ነው። ያው ቅድም እንዳልኩ ኮንትሮባንድ ላይ በሰፊው ተሰማርተው ይገኛሉ እና አሁን አንተ ጋሽን ማግኘት በጣም ይከብዳል። ግን አሁን የእሱን ቀኝ እጁን ያንን ብታገኘው በጣም ብዙ ነገር ይቀላል። በቃ በኮንትሮባንድ ላይም ብዙ ነገር ነው የሚሰሩት። ጊዜ ያለፈው መድኃኒት፣ በቃ የተለያዩ መድኃኒቶች ላይ በተለይ በጣም ነው እና ከዛ በኋላ ስንት ሰው እንደሚጎዳ ማሰብ ነው እና ብዙ ኮንትሮባንዶች ይሰራሉ እና በሰፊም ደግሞ ሲሰራ ማየውን የኮንትሮባንዱ ነው። ስለዚህ አሁን ኮንትሮባንዱ ላይ በደንብ ትይዘዋለህ ብዬ አስባለሁ። ልታጠምዶ ትችላለህ በሱ እንጂ አሁን እነዚህ ተጎዳው ምናምን እያሉ ነው እንጂ ምልህ እዛ ፍርድ ቤት ቀርቦ ሊመሰክር ለሚችል ሰው የለም። በቃ ይከብዳቸዋል ለነሱ ማለት ነው። አሁን ደፍሮ እንደዚህ ለመውጣት በጣም ነው የሚከብዳቸው። እሱን ግን እጅ ከፍንጅም ልትይዘው ትችላለህ። ስለዚህ እውነትህን ነው። በእርግጥ አሪፍ ሀሳብ ነው። ማለትም ኮንትሮባንዱ ላይ እዛው ህገወጥ የሆነ ነገር ከሆነ እዛው እጅ ከፍንጅም ወደ ወህኒ የሚያስወረውረው ነገር ላገኝ ይችላሉ እና እንዳልከው ነው። እነሱም ትንሽ ከባድ ነው ያሉበት ሁኔታ።
ፈልገውም ስለሆነ እየሰሩ ያሉት አብዛኛውን ነገር እንዲህ ነው ብሎም ለመረጃም ለማቅረብ ትንሽ ከባድ ነው የሚሆነው። እስቲ ነገሮችን እንደሚሆን ነገር እናደርጋለን። ግን እንደው አሁን ይሄ ያልከው ሰውዬ ሁሌኛ ጋር ይመጣል ብለኸኛል አይደለ? አዎ ሳይገባ ያድር። ለምንድን ነው በብዛት እዛ ቤት የሚመጣው ግን? ያው አንደኛ ቤቱ እንዴት አደረ እንዴት ዋለ ምናምን የሚለውን ገቢ ወጪውን ለማየት ምናምን፣ ሁለተኛም ያው ለእንቅልፍም አንድ ሁለት ብሎ ነው የሚሄደው። ስለዚህ እንግዲህ እናንተ ጋር በብዛት ያዘወትራል ነው የምትለው? ስለዚህ እንደው እሱ እንዴት ነው ሊተባበረን ፈቃደኛ የሚሆን ይመስልሃል ወይስ እኛ ሌላ የምንጠቀመው አይነት ነገር አለ ብለህ ታስባለህ? በምን አይነት መንገድ እሱን ወይም ደግሞ እሱን ልወነጅልበት የምችለው ወይ እሱን ላገኝበት የምችለው ነገር ምን አይነት መረጃ አገኛለሁ ብለህ ትነግረኛለህ? እንደው እኔ እንጃ የሆነ መረጃ ካልያዛችሁበት እንዲሁ በቀላሉ መረጃ ሊሰጣችሁ ይችላል ብዬ አላስብም። ምክንያቱም እሱም ብዙ ብር እያገኘ ስለሆነ ምናምን ደግሞ ቀኝ እጁም ስለሆነ እንዲሁ በቀላል ታገኙታላችሁ ብዬ አላስብም። እንደው ምናልባት ቤተሰብ ምናምን ልጆች ምን ይኖሩታል፣ እኛ እንደው ይዘን በዚህ በኩል ይሄንን ነገር አድርገን እንደ ማስፈራሪያም ለመጠቀም የምንችለው ነገር ይኖራል ብለህ ታስባለህ? ታውቀዋለህ ሰውየውን ብዙ መረጃውን? ኧረ እኔ ምንም አላውቅም። ማለት ያው ቤተሰብ ምናምን ይኖረዋል ትልቅ ሰው ስለሆነ። ነገር ግን ያው ቅድም እንዳልኩ እዛ ቤት ላይ አንዳችን የአንዳችንን ነገር እንድናውቅ አይፈለግም እና ከባድ ነው አሁን የእሱ ቤተሰብ ማግኘት ምናምን። እኔ ምንም አውቀው ነገር የለም። ስለዚህ እሺ ችግር የለም። ያው እኔም ባልደረቦቼ መረጃዎችን እንዲያጣሩ አደርጋለሁ፣ ያለውን ነገር እንዲያጣሩ አድርጌ እስቲ ሰውየውን እንግዲህ ለማግኘት ጥረት አደርጋለሁ ማለት ነው። ስለዚህ ያው ስለሰጣችሁ መረጃ ስለተባበራችሁ ነገር ከልብ አመሰግናለሁ። አንቺን ብትሆኝ እንግዲህ ያው ቃል በገባሁልሽ መሰረት አስፈላጊ ከሆነ ዛሬም ነገም ብቻ የኔ ባልደረቦች እዚህ ሆኑና አንቺን ከዚህ ቦታ ማንሳትም ካለባቸው አንስተው በእኛ ቦታ ላይ እንክብካቤ እንዲደረግልሽ እናደርጋለን። እንዲሁም የሕክምና እርዳታ እንዲደረግልሽ እናደርጋለን እና ይህን ነገር እንግዲህ ቃሌ ነው፣ ቃሌን እጠብቃለሁ። ስለዚህ አንቺም ደግሞ በማንኛውም ቦታ ላይ ያው ወደፊት ታስፈልግኛለሽ፣ ምስክር ልትሆኝ ትቻለሽ እና እንደምትረጂኝ ቃል መግባት መቻል አለብሽ። አንተንም እንግዲህ ስለረዳኸኝ ነገር አመሰግናለሁ። ነገ የተሻለ ነገር እንግዲህ ለእናንተ ይሆናል ብለን ተስፋ እናደርጋለን። ስለዚህ በማንኛውም ሰዓት ግን የሰማኸው የምታውቀውም ነገር ካለ ለእኔ መረጃ ትሰጠኛለህ ማለት ነው። ደውለህ ያው ስልኬንም እንግዲህ ተለዋውጠናል፣ ስልኬን ሰጥቻለሁ እና ደውለህ ይሄ ነገር አጋጠመኝ ዮኒ ይሄን ነገር ዛሬ አይቻለሁ እንደዚህ አይነት ነገር በዚህ በኩል ብለህ ለኔም ሀሳብ እንድትሰጠኝ እፈልጋለሁ እና ምንም ያየኸውን ነገር እንድታልፍ አልፈልግም። እባክህን ይህን ነገር ደግሞ ስታደርግ ተጠንቀቀ መሆን መቻል አለበት። ችግር የለውም። በሙሉ ፈቃደኝነት ለማጋለጥም ለመንገርም ዝግጁ ነኝ። ለየት ያለ ነገር ካለ አሳውቃለሁ። ማታም ነገም ምናምን ለየት ያለ ነገር ካለ ደውዬ እነግርሃለሁ። መልካም እንግዲህ እናንተም ቤት እኔ በተደጋጋሚ መታየት ስለሌለብኝ ባልደረቦቼን እልክና ከባልደረቦች እዛ ቦታ ላይ ባልደረቦችም እንዲያጣሩ አደርጋለሁ ማለት ነው። ስለዚህ እንግዲህ ዛሬ ከእናንተ ጋር ስለነበረኝ ነገር እንግዲህ ከልብ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ በማንኛውም ሰዓት ግን ስፈልጋችሁ ያው እንደማገኛችሁ መቼም ተስፋ አደርጋለሁ። እሺ ችግር የለውም ማለት እኛም እናመሰግናለን። እንደምትረዱኝ ደግሞ ተስፋ አደርጋለሁ። ምንም ችግር የለውም። ያው ቃል እንግዲህ ገብቻለሁ። ምንም ችግር የለም። እኔም ባልደረቦች አሉ። አሁን እኛ ካሜራችን ይዘን ብንሄድም ከአንቺ ጋር የሚቆዩ ሰዎች ይኖራሉና ያው ሴቶችም አሉና ከእነሱ ጋር ተነጋግረሽ ያለውን ነገር በምን አይነት ሁኔታ ነው መስተካከል የሚችለው የሚለውን እናያለን ማለት ነው። እሺ አዎ፣ ግን እናንተም ራሳችሁን ጠብቁ። ምንም ችግር የለውም። ያው እኛም ብዙ ሰዎች አሉን። እስቲ እንደሚሆን እናደርጋለን ብቻ። ለማንኛውም ለሰጣችሁ መረጃ ከልብ አመሰግናለሁ። ውድ ተመልካቾቻችን ያው እንግዲህ ያለውን ነገር ይህ ኮንትሮባንድ ላይ ይሰራል የተባለውን ሰውዬ እንግዲህ ለማግኘት አንዳንድ መረጃዎችን ማሰባሰብ እናደርጋለን፣ እንዲሁም ጥረት እናደርጋለን ማለት ነው። ስለዚህ የተገኘ ነገር ካለ መልሰን ይዘን የሚመጣ ይሆናል። ስለዚህ እንግዲህ ስለነበረን አብሮነት ከልብ እናመሰግናለን። ያው አዲስ ነገር ስናገኝ ደግሞ ይዘን መተን እናሳያችኋለን ማለት ነው። እንግዲህ አብራችሁን ቆዩ። ውድ ተመልካቾቻችን ያው እንግዲህ የነበረን ቆይታ ተመልክታችኋል ማለት ነው። እዛም እንግዲህ ታማ ከነበረችው ሴተኛ አዳሪ ጋር የነበረውን ቆይታ እንግዲህ አይታችኋል ማለት ነው። አሁን እንግዲህ አንድ ነገር ያው ሲሳይ በሰጠኝ መረጃ መሰረት አንድ ነገር ላይ ደርሻለሁ ማለት ነው። ያንን ኮንትሮባንድ ያዘዋውራል የተባለውን ወይም ደግሞ የጋሽ ቀኝ እጅ ነው የተባለውን ሰውዬ ለማግኘት እንግዲህ ጥረት በማድረግበት ሰዓት አንድ መረጃ አግኝቻለሁ ማለት ነው። ቤተሰብ እንዳለው ማጣራትን አድርጌ ቤተሰብ እንዳለው መረጃ አግኝቻለሁ። እንግዲህ አሁን ሰዓቱም ወደ 10 ሰዓት ምናምን አልፏል ብቻ እና አሁን አንድ የማይገባ ነገር አድርጌያለሁ። በእርግጥ ግን ያው ምንም ምርጫ ስለሌለኝ ነው። ምርጫ የለኝም። እነዚህ አይነት ወንጀለኞችን በእንደዚህ አይነት መልኩ ካልሆነ ሌላ በምንም አይነት መልክ ልናጋለጣቸው አንችልም እና እነሱን መያዝም የምንችልበት አይነት ሁኔታ የለም እና ያደረግኩት ነገር ትክክል እንዳልሆነ ይገባኛል፣ አውቃለሁ። ግን ይህን ሰውዬ ለመያዝ ማድረግ ያለብኝ ነገር ስለሆነ ነው። ምንድን ነው ያደረግኩትኝ? ልጁን እንግዲህ አግጄበታለሁ ማለት ነው። ከትምህርት ቤት በሚወጣበት ሰዓት እንግዲህ ከኬጂ ነው እየወጣ የነበረው።
በእርግጥ ከእንትኖቹ ጋርም ተነጋግሬ የህግ አካል መሆኔን አሳይቻቸው ነው ይህን ነገር ያደረግኩት። ግን ቢሆንም አግባብ እንዳልሆነ አውቃለሁ። ግን ይህን ነገር እሱን ለማወጣጣት ስል ያደረግኩት ነገር እንደሆነ እንድታቁልኝ ይፈልጋለሁ ማለት ነው በዚህ አጋጣሚ። ስለዚህ ልጁን ይዤበታለሁ። ለልጁ ሲል አሁን ደውዬለታለሁ። እንግዲህ በጣም እየተሳደበ እየጮኸ ነበረ። ወደዚህ እንደሚመጣ ነግሮኛል ማለት ነው። ከሱ ጋር አንዳንድ ቆይቶችን አድርጋለሁ። ስላለው ነገር መረጃ እንዲሰጠኝም አደርጋለሁ። እሱንም መያዣ መንገድ ምንም ሌላ አማራጭ ስለሌለው ነው ይሄን ነገር ያደረኩት። ስለዚህ እሱንም እኔ ጋር ቆይቼ ያለውን ነገር በዝርዝር ከሱ ማወቅና መረዳት ፈልጋለሁ ማለት ነው። ስለዚህ ምንድነው የሚለን ምንስ ይፈጠራል የሚለውን እንግዲህ አብረን ያለን ማለት ነው። ይህ ሰውዬ በጣም ትልቅ ወንጀለኛ ነው። ብዙ አይነት ነገሮችን ነው የሚያደርገው። እንግዲህ ሳይም እንደነገረን እንደሰማችሁት እንግዲህ የኮንትሮባንድ ንግዶች ላይ እንደሚሳተፍ ኤክስፓየርድ ያደረጉን መድኃኒቶችን ብዙ አይነት ነገሮችን እንደሚያስገባ እንግዲህ ሰምታችኋል ማለት ነው። ያው ይህን ሰውዬ ግዴታ በቁጥጥር ስር ማዋል አለብኝ። በእርግጥ የተደራጀ መረጃ የለኝም እሱን መወንጀል የምችልበት፣ ግን ይህን ሰውዬ በእጃችን አስገብተን ምርመራ ማድረግ መቻል አለብን። ያለውን ነገር ማጣራትና ማወቅ መቻል አለብን። ለዛ ነው ይህንን አይነት ስህተት የሰራሁት። ስለዚህ አሁን ሰውየው መጥቶ ምን አይነት ነገር ይነግረኛል፣ ምንስ ያውቃል የሚለውን ነገር እንግዲህ ከሰውየው አንደበት ለመስማት እንሞክራለን ማለት ነው። አሁንም እንግዲህ እዛው አካባቢ ነው ያለሁት። ስለዚህ እዚሁ እኔ ቦታ ላይ ነው ቀጠሮውን ያደረኩትኝ። እኔም ባልደረቦች እንግዲህ በየአቅጣጫው በተን ምክንያቱም ማንን ምን ይዞ እንደሚመጣ ስለማይታወቅ በተን ብለው ይህን ሰውዬ እንዲጠብቁት አድርጌያለሁ ማለት ነው። ስለዚህ እስቲ ከእሱ ጋር እንግዲህ ሲመጣ ቆይታ እናደርጋለን ማለት ነው። አብራችሁን ቆዩ። ካሜራውን አብራልኝ። እኔ ተረጋጋ። ምንም የምታመጣው ነገር ተረጋጋ ነው የሚሻለው። ተረጋጋ ነው ልጄን የምትይዘው። ምንድን ነው የምረጋጋው? ምን ማለት ነው? ልጄን ይዘህ እኔ ያዝኩትን ይዣለሁ። ልቀቀኝ። ምንም የምታመጣው ነገር የለም። ልቀቀኝ። ይኸውልህ ሰማኛለህ። የማመጣውን ማሳያለሁ። ምንም አታመጣም። አርፈህ ቁጭ ብለህ የምታወራኝ ከሆነ ታወራለህ። እሺ ጀመር ማን አንተ? እኔ ማንነቴን እንዳስረዳ የምትፈልግ ከሆነ ቁጭ ብለህና እናወራለን። ምንድን ነው የምናወራው? መጀመሪያ ልጄን አምጣልኝ። ተረጋጋ። ልጅህን በሰላም የምትፈልግ ከሆነ ቁጭ ብለህና እናወራ እያልኩ ነው። ቁጭ ብለህ ምንድን ነው የፈለግከው? ቁጭ በልና እያንዳንዱን ነገር አስረዳሃለሁ። የምትነግረኝን ነገር ትነግረኛለህ ማለት ነው። ተግባባን አይደለ? ስለምንድን ነው? አለበለዚያ የምፈልገውን ሰው አታገኘውም። ሰማኛለህ አይደለ? ልጄን አምጣ። እንደሰጠ የምፈልግ ከሆነ አርፈህ ቁጭ ብለህ ታወራታለህ። እሺ ምንድነው? እሺ አጥፋ ካሜራውን። ልጄን አሁን ምን ልታረገው ነው? እሺ ልጄ ምን ያርግሽ? ጉዳይ ካለ ከኔ ጋር ጨርስም እንዴ ከሆነ ተረጋግተህ አውራ እኮ። ልጄን ይዘው እንዴ ነው የምረጋጋው? ዝም በል ተረጋግተን እናውራ እያልኩ ነው ያለሁት። ምንድነው የምረጋጋው? ልጄን እኮ ምን እንዳረከው እኮ ምንም አውቀው ነገር እኮ የለም። እኔ ስላንተ ብዙ ነገር መረጃ አጣርቼ ነው የመጣሁት። ለዛ ነው ይኸውልህ። ምንድነው ስለ መረጃ ነው? አንተን እንዲሁ በቀላሉ ላገኘ ስላልቻልኩኝ በቤተሰብ ግዴታ መምጣት ስለነበረብኝ ነው። እናንተ ይኸውልሽ ስለ ሰዎች አትራሩ፣ ስለ ሰዎች አትጨነቁም አይደለ? እኔም ስለ እናንተ ምራራበት ስለ እናንተ ምጨነቅበት ብዙ ሰው አረከኝ። ደግሞ ስንት እንደሆናችሁ ታውቃለህ ራስህ። ምንድነው አሁን እኮ ምን እንደምፈልግ በደንብ ገብቶሃል። ስለምን እንደማወራው በደንብ ገብቶሃል። ምንም አልገባኝም። ስለምን ምን ፈልገህ እንደሆነ እንዴ? ይኸውልህ እኔ እናንተ ከዚህ በፊት አንተዋወቅ ይሆናል። እኔ ግን ስላንተ በደንብ መረጃው አለኝ። ስላንተ ብዙ ነገር አውቃለሁ። ልታውቅ ትችላለህ። እኔ ምንም የተደበቀ ነገር የለኝም። ለዛም ነው ወደ አንተ የመጣሁት። አንተ ጋር ብዙ መረጃ አለኝ። ብዙ የምትነግረኝ ነገር አለ። እነዛን ነገሮች ትክክለኛውና እውነተኛውን ነገር የምትነግረኝ ከሆነ እኔ እናንተ በሰላም መለየት እንችላለን። በመጀመሪያ ልጅህንም ደህንነቱ የተጠበቀ መሆኑ መጀመሪያ ላረጋግጥ። ከዛ በኋላ የምታወራኝ ነገር ካለ ድምፁን አሰምቻለሁ አይደል በስልክ። ከዛ ውጭ ምንም ነገር የማሳይ ነገር የለም። ይኸውልህ እኔም ላይ ባልደረቦቼም ላይ አንድ ጉዳት እንዲደርስ አልፈልግም። ይኸውልህ ይዘው የመጣኸው የሆነ ሰው ምናምን የሆነ ግርግር ሊኖር ይችላል። እኔም ባልደረቦች እያዩ ነው። ይኸውልህ ያለውን ነገር ደጅ ላይ ለመቆጣጠር እየሞከሩ ነው። ምን አስፈራተ? ይሄን ያክል ምን የፈለከው ነገር ልጅህ በህይወት እንዲቆይልህ የምትፈልግ ከሆነ እኔ እናንተ በሰላም ማውራት። እኔ ከልጄ ላይ እጅህን አንሳ። የምትፈልገው ነገር ከኔ ጋር ጨርስ በቃ እኮ። እያንዳንዱን ትክክለኛ መረጃ የምትሰጠኝ ከሆነ አንተንም ልጅህንም አልፈልጋችሁም። ትሰማኛለህ? እሺ ምንድነው መረጃ? እስኪ ምንድነው የፈለከው? ምንድነው የምነግርህ? ይኸውልህ አንድ ነገር እነግርሃለሁ። ጋሼ የሚባለውን ሰውዬ መያዝ እፈልጋለሁ። ጋሼ ምንድነው የሚያስቅ? ኧረ አንተ ቀልደኛ ነህ። ጋሼ ነው ያልከው? እናንተ የህፃን መጫወቻ አሻንጉሊት የምትፈልግ መሰለህ እንዴ? ለማንም ወጣት የሚገኝ ትሰማኛለህ? ጋሼን እፈልገዋለሁ እያልኩ ያለሁት። ጋሼ እንዲህ በቀላሉ የምትገኝ ሰው ነው የሚገኝ ሰው አይደለም። አንተ እንዴት የምታረጉት እንዴት የምታገዝፉት እንዴት ምንም ልታሳክሉት ትችላላችሁ። ትሰማኛለህ? እኔ ግን እመነኝ እደርስበታለሁ። ጋሼን የገባበት ገብቼ ይዟለሁ። እሺ ታዲያ እሱ እኮ ነው። ታዲያ ከኔ ጋር ምን ያገናኛል? እሱ እኮ እሱን በራሱ የምታገኘው አንተ የእሱ እስረኛ እንደሆንክ አውቃለሁ። ቀኝ እጁ እንደሆንክ አውቃለሁ። ስራ እንሰራለን፣ አብረን ስራ እንሰራለን። ታዲያ ስለ ስራውና ጋሼ ከኔ ጋር ምንድን ነው? ይኸው ለምትሰሩት ስራ ጽድቅ አይደለም። ትክክለኛ ነገር እንደማሰሩ አውቃለሁ። ወንጀል እንደሆነ ስራችሁ አውቃለሁ።
ምን አይነት ስራ እንደምትሰሩ በደንብ ነው የማውቀው። ተግባባን? ለኔ ወንድም እኔ ብነግርህ ራሱ ያንዳንዱ የምንሰራቸውን ስራዎች አይደለም እዚህ ብቻችንን ፖሊስ ሰብሰበ ብነግርህ ራሱ ምንም አታመጣም። ምን ማለት ነው ይሄ? ምንም አታመጣማ። አታውቀውም ማለት ነው። ጋሼን አታውቀውም። በራሳችሁ በጣም ነው የምትተማመኑት ማለት ነው። በጣም በደንብ እኛ ስለ ስራችን ይሄ ራሱ ለኔ ማስረጃ ነው። እሺ እመነኝ፣ እኔ እናንተን እያንዳችሁ ለቃቅም አርገው አባስተህ አስቀምጠው። አንተ ጋሼን አታውቀውም። ብታውቀው ኖሮ በዚህ ልክ ተዳፋ አንተ ቤት ተኩራርተህ እያወራህ ነው። ይኸውልህ እጄ ላይ ልጅህ ነው ያለው እያልኩ ነው። እንደዚህ የምትስቅበት ምንም ይሄን ስላደረግከው ራሱ ልጄን እንደዚህ ስላያስከው ራሱ ዋጋ ትከፍላለህ። ምንም አታመጣም። አይገርምህም? ምንም ነው የማታመጣው። እሱን አሳያለሁ። እያንዳንዳችሁን ዋጋችሁን ነው የማስከፍላችሁ። ሰማኛለህ? አሁን የምፈልገውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ጋሽ የሚባለውን ሰውዬ በእጄ ማስገባት እፈልጋለሁ። እኔ እኮ ብነግርህም አታመጣም። እያንዳንዱ እነግርሃለሁ፣ ግን በመጀመሪያ ደረጃ ልጄን እንደምንለቀው ቃል ግባ። እነግርሃለሁ፣ ምንም ችግር የለም። ይኸውልህ ስትነግረኝ ትክክለኛውን ነገር እንድትነግረኝ የምፈልገው፣ ምንም ውሸት እንድትቀላቅል አልፈልግም። እነግርሃለሁ፣ ምንም እያንዳንዱን የምትሰሩትን ስራ ቃል ይኸውልህ፣ ስለ ኮንትሮባንዱም ቢሆን ስለ ከጎዳና ልጅ እያነሳችሁ ስለ ሴተኛ ዳሪውም ቢሆን ስለ ልመናውም ቢሆን እያንዳንዱን ነገር አውቃለሁ። በልመና ስለምታሰማሩትም ስለ ኮንትሮባንዱም እንዲሁም ደግሞ ስለ ሴተኛ ዳሪዎቹም እያንዳንዱን ነገር አውቃለሁ። የትኛውንም ልትዋሸኝ አትችልም። ተግባባል እኮ። ታዲያ ካወቅህ ታዲያ ከእኔ ምንድን ነው የፈለግከው? ትክክለኛውን መረጃና የትኛው ቦታ ላይ የትኛው ሰዓት ላይ ምን አይነት ነገር ማድረግ እንዳለብኝ ማወቅ ስለምፈልግ ነው። የሰማሁትን መረጃም ደግሞ ማጠናከር ስለምፈልግ ነው። ተግባባል? ልጄን ልቀቅልኝ፣ እነግርሃለሁ። ንገረኝ። መጀመሪያ ከአንተ መስማት እፈልጋለሁ። በምን እርግጠኛው ነው ልጄ እንደምለቀው? ምንም ምርጫ የለህም። እኔን ማመንና ማመን ብቻ ነው ምርጫ። ለነገሩ ለእያንዳንዷ እንቅስቃሴ ዋጋ ስለምከፍል እንደዛ ነው የምታስበው። እድሜን እያሳጠርክ እንደሆነ በቃ አንተም እድሜን እያሳጠርክ ነው። ትክክለኛውን ነገር ባለመናገር እኔን ባለመተባበርህ እኔን ይኸውልህ መተባበር መቻል አለብህ። አለበለዚያ በጣም የከፋ አደጋ ነው የሚገጥምህ። ሰማኛለህ? አልኩህ እኮ እንደምንለቀው በምን ላረጋግጥ? ልጄን ምርጫ የለህም። ካልፈለክ ደግሞ መሄድ ትችላለህ። ያው ሂድ። አንተ መውጫ ሲኖር አይደል እኔ ሂድ ትላለህ ጭራሽ። አይገርምህም? ምንም አታመጣም። ምንም ነው የማታመጡት። እያንዳንዳችሁ ምንም ነው የማታመጡት። አሳያለሁ እኮ አልኩህ። እናያለን። አሁን የምፈልገውን ነገር እንድነግረኝ እፈልጋለሁ። እሺ ምንድን ነው? ስለ እያንዳንዱ ስራችሁ እንዴት ነው ይህን ነገር የምታሰሩትስ? ከጎዳና ሰዎችን እየመለመላችሁ እንዴት ነው የምታመጡት? እንግዲህ ካጣራኸው ብዙ የሰው ኃይል ነው ያለው። እንግዲህ ሰራተኛ ነኝ ብቻ አይደለሁም። ያው የሚሰሩትን አካላት እቆጣጠራለሁ፣ እከታተላለሁ እንጂ ብዙ የሚሰሩ ሰዎች አሉ እንዳሉ አውቃለሁ። አዎ። ስለዚህ ጋሼ እሱ በሚሰጠን ትዕዛዝ ዛሬ ይሄ ይደረግ ሲለን የሚደረገውን ነገር እናደርጋለን። ለምሳሌ ቆነጃጅት ሴቶች እንግዲህ እሱን ነግረው አሳምነው የሚያመጡ ልጆች አሉ የሚሰሩ። ከዚያ ጥሩ ብር እንደሚያገኙ እንደዚህ ተነግሯቸው ይመጣሉ፣ ይሰራሉ። ስለዚህ ለአንዳንድ ባለሀብቶች እንደዚህ ሚስጥራዊ በሆነ መልኩ ለተለያዩ ለትልልቅ ሰዎች እነዛ ልጆች በፎቶቸው ይመርጡና ለእነሱ እንዲሄዱ ይደረጋል ማለት ነው። አንተ ለልጅህ ሲያዝብህ ሮጣ መጣ። እነዛም ሰዎች እኮ ቤተሰብ አላቸው። እነዛም ሰዎች እኮ ህይወት አላቸው። ትልቅ ሰዎች ናቸው እኮ ተነግሯቸው አምነውበት ነው የሚመጡት። ብር ለማግኘት ገንዘብ ለማግኘት ነው የሚመጡት። ትሰማኛለህ? አምነውበት አይደለም የሚመጡት። እያንዳንዱን ነገር አውቃለሁ እያልኩ ነው። እንድትዋሸኝ አልፈልግም። እንግዲህ ውድ ተመልካቾቻችን በጣም ብዙ አይነት መረጃዎችን ያገኘ ነው። በጣም ብዙ ነገሮችን ነው እየሰማን ያለ ነው። የሴተኛ ዳሪ ንግዱ ላይ በጣም ብዙ ሰፋፊ ነገሮችን ሰምተናል እና በጣም ብዙ አይነት ነገሮችን አይተናል። ምክንያቱም ሴተኛ ዳሪዎችን ከጎዳና ብቻ አይደለም የሚያነሷቸው። ትምህርት ቤት ዩኒቨርሲቲ በር ላይ ሁላ የሚቆሙ አንዳንድ የራሳቸው ሰዎች አሉ። እዛ ቦታ ላይ እየቆሙ ሰዎችን ከዩኒቨርሲቲ ማለት ሴቶችን ከዩኒቨርሲቲ ምክንያቱም ዩኒቨርሲቲ ላይ ሲሆኑ በጣም ብዙ አይነት ችግሮች ብዙ አይነት ነገሮች ስለሚያጋጥሟቸው ከዩኒቨርሲቲ በር ላይ ሴቶችን እየለቀሙ ለባለ ሀብት እንግዲህ ይሄ ማለት በውጪ ሴተኛ ዳሪን እንደማደራጀት እንደማለት ነው። ይህንን ነገር ሁላ እንደምታደርጉ አውቃለሁ። እሺ እያንዳንዱን ነገር አውቃለሁ። ስለዚህ ሳቷሽ እያንዳንዱን ነገር እንድትነግረኝ ነው የምፈልገው። ልክ ነው። በቃ አሁንም ያልከው ትክክል ነው። በቃ ከየአቅጣጫው እናደርጋለን። ዩኒቨርሲቲ አካባቢ ላይ ብዛት የሚሰራው ብዛት ወጣት ልጆች እዛ ስለሚገኙ ነው።
ያው ጋሼ የሚያስተምራቸው ሴት ተማሪዎች ምናምን አሉ እዛ ውስጥ ያው ለዚህ አላማ የገቡ ማለት ነው። እዛ ሆኖ እዛ ዩኒቨርሲቲ የገቡ ሰዎች አሉ ነው ቃሉ እንደ ጓደኛ ይቀርቧቸዋል። ከዚህ ያለውን ነገር በተለይ በጣም የገንዘብ ችግር ካለባቸው ወይ ደግሞ እንደዚህ በጓደኞቻቸው እንዲያምኑ ያደርጉና ይገባሉ። ያው እምቢ ካሉ መጨረሻ እንትን የሚሆነው ወይ በሚወዱት ነገር እንደ ያንን ምላሽ አይደል እናንተ ያረክ ያለው ማስፈራሪያ እንደ ማስፈራሪያ። ስለዚህ ወደ ስራው ብዙም እንደዚህ ግዳጅ ውስጥ የሚገቡ ሜሉ ምክንያቱም ደህና ብር ያገኛሉ፣ እነሱም ደህና ይከፈላቸዋል። ስለዚህ ለገንዘቡ ሲሉ በራሳቸው ጊዜ የሚደውሉ አሉ። አንድ ከጀመሩ በኋላ እንትን ያደርጋሉ። ስለዚህ ከሴቶቹ ጋር ያለው ነገር እንደዚህ ነገሮችን ስታደርጉ የሰውን ችግር እንደንትን መጠቀም ለእናንተ ይሄ ሲጀምር ሰላማዊ ነገር ነው? ምንድነው እኮ ዓለም ላይ የሚደረግ ነገር ነው አይደል? ቀላል አርጋ ነገር ነው። ነገ ልጅህ ብታደርገው ነገ ልጅህ ቢያደርገው ይሄን ነገር ትቀበለዋለህ? አንተ ከልጆች ላይ ልጆች እንትን አትበል። እነሱም እኮ ለቤተሰብ አላቸው ነው እያልኩ ያለሁት። ችግር ነው እዚህ ውስጥ እየከተታቸው ያለው። ትሰማኛለህ? ችግር ነው እዚህ ውስጥ እየከተታቸው ያለው። እሺ ስለ ጎዳና ልመናውስ ምንድን ነው የምታውቀው ነገር? እሱ እንግዲህ ልጆች እንደሚመጡ ነው። ያንን ዲቴል መንገሩ ያስፈልጋል። እያንዳንዱን ነገር እንድትነግረኝ ይፈልጋል። ይኸውልህ ልጅ ሁላ አራስ ልጅ ሁላ እየተከራያችሁ ለሴት እያሳቀፋችሁ መንገድ ላይ ልመና እንደምታደርጉ ላቃለሁ። እያንዳንዱን ነገር የእናንተ ሰዎች 2-3 ያልበለጡ እጄ ላይ ያሉ ሰዎች አሉ። እያንዳንዱን ነገር መረጃ የሰጡኝ እዚህ ነገር ላይም ደግሞ የያዝኳቸው የኔ ቢጦችም አሉ። ሰማኛለህ? እያንዳንዱን ነገር እንድትነግረኝ ይፈልጋል። በቃ አሁን ዋና ዓላማው ዋናው ልጆቹ ላይ የሚደርስ ስቃይ የለም። የሚደርስ ከዚህ በላይ ምን እንዲሆን ነው የምትፈልገው? ምን የሚፈልጉት ነገር ይሟላላችሁ። ሴት አለች፣ ታማ እየተሰቃየች ያለች ሴት አለች። እሱ እኮ ይህንን ባታደርግ እኮ መታመማ የማይቀር እኮ ነው። ይህንን እንትን ያላደረገ የሚታመም የለም። በእናንተ ምክንያት እኮ ነው የታመመችው። ሴተኛ አዳሪነት ሆና ስትሰራ ለ3 ደፍሯት ነው ይሄ ነገር የተፈጠረው። ሊያውም ሳታሳክሟት ሜዳ ላይ ጥላችኋት ነው ያለው። በዚህ ልክ እንኳን የለም። በዚህ ልክ እንትን የሚል የወጣ ነገር እንኳን የለም። የቅሬታ የሚያቀርቡ ልጆች እናንተ በትክክል ማውራት መቻል አለብን። ልጅህን የምትፈልግ ከሆነ ትክክለኛው ግን እኮ ምንም ሳላስቀር እየነገርኩ ነው። ምክንያቱም ምንም እንደማታመጣ ስለማቅ ያለው ነገር ሁሉንም እየነገርኩ ነው። እንዴት ምንም እንደማላመጣ አሳያለሁ። እሺ እኔ እናንተ ይኸውልህ በእንደዚህ አይነት መልክ አይደለም የምናወራው። እሱ ጋሼን አታውቀውማ። ስለማታውቀው ጋሼ ማን ነው? ለምንድን ነው ታይቶ የማይታወቀው? ለምን ራሱን የማያሳየው? ብዙ ሰራተኛ ስላለው ያን ያክል እያንዳንዱ ጉዳይ ላይ ፊት ለፊት አይመጣም። ስለዚህ በሚያምናቸው ሰዎች ተልእኮ ያስተላልፋል። ስለዚህ እኛ ደግሞ እነዛ ልጆች ሄደው የሚያወጡትን እንትን እናደርጋለን። እነዚህ ህፃናት ልመናምና እንግዲህ ማህበረሰቡ ለጋስ ነው፣ ይሰጣል። ለልጆቹም የሚደረገው እንክብካቤ ይደረግላቸዋል። ምግቡን ላኮ ሳታበሉ የምታቆያቸው ሰዎች አሉ፣ ከቤተሰባቸው እየገዛችሁ። ይሄ ከውሸት የራቀ ነው። ከውሸት የራቀ አይደለም። ይኸውልህ እኔ ያገኘሁት ልጅ አለ እያልኩ ነው ያለሁት። ውሸት ነው፣ ከእውነት የራቀ ነው። ይኸውልህ ከአንተ ልጅ በእርግጠኝነት በ2 ዓመት ምናምን ቢመልጥ ነው። ትሰማኛለህ? ሊሆን ይችላል እኮ ይኸውልህ እንግዲህ እሱ ቤተሰቦቹ አሳልፈው ከሰጡ እኔ ለምን የሰው እናንተ ይሄንን ጥቅም መጠቀም የለባችሁም ብዬ እነሱን መከልከል አለብን? በጣም የሚገርም ነገር ነው የምትሰሩት። የራስን ልጅ እየጠበቅ የሰው ልጅ ግን መበደል መቻል አለበት። እሺ አሁን ነገርኩህ አይደለም? እሺ ምንድን ነው ከዚህ በላይ አድርግ የምትለኝ? እኔ ስለ ወቀሳውም ጋሼን አሳልፈህ እንድሰጠኝ እፈልጋለሁ። የት ነው ያለው? የት ነው የሚኖረው? ለምንድን ነው እንደዚህ መደበቅ ያስፈለገው? እሱ ሲፈልግ ነው እንጂ የምናገኘው፣ እኛ በፈለግን ሰዓት አናገኘው። ለምን? ያው የተለያየ ቦታ ስለሚሄድ ነው፣ የተለያየ ብዙ ስራ ስለሚሰራ። ትክክለኛ መገኛው የሚባለው ቦታ የት ነው? እየጠየቅኩ ነው። ትክክለኛ መገኛ የሚባለው ቦታ የት ነው? አሁን ስለሚሰራው ስራ ነው አይደል ያልከኝ? ስለሚሰራውም ስራ ስለ ጋሼ ማንነት ማወቅ እፈልጋለሁ። ስለሚሰራው ስራ አብዛኛው መረጃዎች ሰምቻለሁ፣ አውቄያለሁ። በቃ አንድ እኔና እሱ ብቻችን የምንገናኝበት አለ። እዛ ቦታ ነው ከተገኘ፣ እሱም ሲደውልልኝ ማለት ነው። ሲደውል ነው የምንገናኘው። እሱ ቦታውን አሳያለሁ። መንገዱ አስፈላጊ ነው። ይኸውልህ ሌላ ነገር እያሰብኩ ወይም ደግሞ ሌላ ወጥመድ እያዘጋጀ ከሆነ
እኔ እናንተ የከፋ ነገር ነው። ምንም ወጥመድ የለውም። በቃ እኔ አንተ እኮ ምንም አይመጣም ብላል አይደል? እሱን ደግሞ አታውቀውም። እያንዳንዱን ዋጋ እንደሚያስከፍል ነው የምትተማመኑት። ህግ ቦታ ላይም ሰው ስላላችሁ ነው አይደል? አታውቅም። እሱ የተደራጀ የሰው ኃይል ያለው ሰው እኮ ነው። የባለስልጣንም የህግ ሰው ምንም ሁሉ የተደራጀ ነው። ስለዚህ ይሄንን ገንዘብ ያመጣው ይኸውልህ በሰውም ባ ነው። ሰውን እየበደላችሁ ነው ይሄን ነገር እያደረጋችሁ ያላችሁት። እንግዲህ አንዱ ልታስደስት አንዱ ሊከፋ ይችላል። ሁሉም አታስደስት። ስለዚህ አብዛኛው ሰው ደግሞ ደስ ብሎ ነው ስራው ሲሰራ ያየሁት። ገንዘብ የሚፈልግ ሰው ደግሞ ይሰራል። ትክክለኛው መረጃዎች አይደለም ለኔ እየነገርከኝ ያለው። ነገርኩህ እኮ ከዚህ በላይ ምን ልንገርህ? ጋሼ የት እንዳለ ትክክለኛውን ቦታ ማወቅ ፈልጋለሁ። እሱን እኮ አሳያለሁ። በቃ ያለበትን ቦታ ሲደውልልኝ እንገናኝ ሲለኝ አሳያለሁ አልኩ። ሌላ ነገር አስበህ እንደማይሆን ተስፋ አደርጋለሁ። መቼም ምን አስባለሁ? ለእኔ እናንተ ወንጀለኞችን አላምንም። ታማኛለህ? ምክንያቱም እናንተ በገንዘባችሁ ነው የምታስቡት። ገንዘባችሁ ነው አይምሯችሁ። ነገርኩህ እኮ እኔ ግን እያንዳንዳችሁን ወጥመድ ውስጥ ከታችኋል። እሱን ኃላፊነቱን እወጣለሁ ካልክ አሳያለሁ። በቃ ወስጄ አሳያለሁ ብያለሁ። ምን ልታደርገኝ? ምን አደርጋለሁ? እኔ ምን አደርጋለሁ? መቼም እንደዚህ በቀላሉ ጋሼን አሳያለሁ ብለኸኝ እንደማትለኝ እርግጠኛ ነኝ። ምክንያቱም ይህ ጋሼ የሚባለው በጣም በስም እንጂ ማንም ሳይቶት እንደማያውቅ ነው ሁላ የሚታወቀው አይደል እንዴ? ችግር የለውም። እኔ አሳያለሁ ብያለሁ። አንተ ኃላፊነቱን ወስዳለሁ ብለሃል። አታውቀውም፣ ኃይለኛ ነው ብያለሁ። ዋጋን ያስከፍልሃል ብለህ እንግዲህ የምከፍለውን እከፍላለሁ ብለሃል አይደል? እሱ ነው እኔን ዋጋ የሚያስከፍል። እኔ ከዛ ውጪ ስለ መረጃውም ሲጀመር እኔ ከመንገሬ በፊት አንተ እያንዳንዱ መረጃ ታውቃለህ። እንደውም እኔ እዛ ውስጥ ስትሰራ የነበርክ ሰላለሙን ምንም የሚያጠራጥረኝ ነገር የለም። እዛ ውስጥ ስትሰራ ማለት ምክንያቱም እያንዳንዱን ታውቃለህ። ጋሼ ሰው አድርገን ያሰብከኝ? ኧረ እያንዳንዱን ቴክኒክ እንዴት አወቅ? እያንዳንዱ ነገር እንዴት አወቅ? ከእያንዳንዳችሁ ሰዎች ሰብስቤ ያለውን እምልህ ሴተኛ አዳሪ ላይ ሲሰራ የነበረውን ነገር አውቃለሁ። እዛ ልመና ላይ የሚተሳተፉትን ልጆች በእኔ እጅ ቁጥጥር ስር አውያቸዋለሁ። ሰማኛለህ? እሺ በቃ አሳይሃለሁ። ያሉትን ሰዎች ነው ኮንትሮባንዱ ላይም ስላለው ነገር አንተ እያንዳንዷን መረጃ ታሳየኛለህ። ለዚህ ደግሞ አንተ እኔ ጋር ትቆያለህ ማለት ነው። ምን ማለት ነው? ማን ስለሆንክ ነው አንተ እኔን የምታቆየው? ትቆያታለህ። ምን ስለሆነ? ትቆያታለህ። ስለምንድን ነው? አንተ ማን ስለሆንክ ነው? ባለውን ሰውዬ ትክክለኛውን ቦታ እስክታሳየኝ ድረስ በቃ እሱን አሳያለሁ አልኩህ አይደል? አሳያለሁ ብያለሁ አይደል? እና ሳልሄድ እንዴት ነው ላሳይ የምችለው? እኔ ጋር ትቆያታለህ። ልጅህን ለባለቤትህ ልክላታለሁ። ልጄን ልቀቀው። ልጅህን እለቅልሃለሁ። አንተ ግን እኔ ጋር ትቆያለህ። ማን ስለሆንክ? እሱን ታያታለህ። ምንም ቁጭ በል ብያለሁ። ሌላ ነገር እንዲፈጠር አታስገድደኝ። ቁጭ በል። እኔ ጋር ትቆያለህ ብያለሁ። ትቆያለህ። ምርጫ የለህም። ተስማማን? ይኸውልህ ነገርኩህ። አለበለዚያ ልጅህን የምታገኘው ነው። ሰማኛለህ አይደል? ልጄን ልቀቀው ብያለሁ። ልጅህን ማግኘት የምትፈልግ ከሆነ እኔ ጋር ቁጭ ብለህ እያንዳንዱን ነገር ትክክለኛ መረጃ እስካገኝ ድረስ እዚህ ቁጭ ስለ ጉዳዩ ሁሉ ምንም የገባ አይመስለኝም። ምንም አታመጣም። ሰማኛለህ? ምንም የምታመጣው ነገር የለም። ካሜራውን አጥፋው። ቁጭ በል